እባክሽ ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ኮሜንት ካላችሁ ኮሜንት መስጫ ላይ ማስቀመጣችሁ እንዳትረሱ። እንግዲህ አንድ ከ አስገቡኝ አዳዲስ ምትመጡ እህት ወንድሞቼ እንኳን ደህና መጣችሁ እያልን ማለት ነው። የዛሬው በጣም ነው የሚያስቀው። እውነት በጣም ያስቃል፣ በጣም ደግሞ ይደብራል። እንዴ ትላልቅ ሰዎች አይደለም እንዴ የሷ ፍላጎት እኮ መጠበቅ አለበት። እሷ ካልፈለገች አልፈለገችም ነው። ማሚያውንም አማቴሽና ባልሽ እንደዛ አይነት ነገር ጥያቄ ቢጠይቁ እኔ ትንሱ አንዳንዴ እውነት ለመናገር ትገርመኛለች። እንደው በትግስት የምታወራቸው ነገሮች አላቅም። እኔ በጣም እንትን ስለሆንኩኝ እኔ ብሆን ግን እንደዚህ ታግሽ ያወራቸዋለሁ የሚል ነገር ሁሉ ጊዜ ነው ማስበው ማለት ነው። እንግዲህ በግድ ሽንትሽን አምጥተሽ ካልጠጣ ነው ካልተመረመርሽ ብሎ ነገር አለ እንዴ? ይሄ እኮ የትንሱ ፍላጎት ነው አይደለም? አሁን አርግዛ እንኳን እርግዝናው በደንብ ሳይታወቅ ወልዳም ያለ ማሳየት መብት አላት። ይሄን ማወቅ አለባችሁ። ምናልባት ለባልዮ እሱም ካዘነችለት በእርግጥ ህጉ ያስገድዳል። እናትና አባት ተለያይተው የሚሆን በሆነ ምክንያት አብረው ባይኖሩ እናት ልጇን የማየት አባት ልጁን የማየት ህጉ ያስገድዳል። ግን ሄዶ ከከሰሰ ነው ክስ እንኳን እስከሚመሰርትና ክስ እስከሚፈረድለት 1 አመት 2 አመት ይፈጃል ማለት ነው። ስለዚህ ከፈለገች ትንሱ አላዛርን በደንብ አርጋ ማንከራተት ትችላለች። ስለዚህ አያገባ እንኳን አይደለም ሳትወልደው ወልደው እንኳን አላሳይም ማለት መብት አላት። ማሚ ይሄን እንድታቂው ብዬ ነው። እሺ በዚህ ልክ ደግሞ ያንቺ የማሳየት የማስመርመር ሽንት የመስጠት ያለ መስጠት ላንቺ ፍላጎት ግዴታም የለባትም ማለት ነው። አሁን አንቺ ግዴታ እንደሆነ ነገር ነው እያስገደድሻት ያለሽው። ፋርማሲ ሄደሽ እንግዲህ ሽንት መመርመሪያ ይዘሽ መጣሽ። ምን ስለሆንሽ አንቺ ባልነሽ? እውነትም እንዳለችው ትንሱ እንዳለችው አብረው ሲኖር ወይም ደግሞ አብረው የሆነ ነገር ሲያደርጉ ነበር። አንቺ ትንሱ ያው ቃሉን መግለጽ ስላልፈለገች ነው ስትናገር የነበረው ማለት ነው። የዛኔ ነበርሽ አማከሩሽ። ምን ቤት ነሽ አሁን አንቺ? ለምን ከህይወታቸው ለምን አትውጭም? ለምን ትመጫለሽ? ሲጀመር በቃ ከህይወታቸው ልል ብለን እኮ ድረንሽ አባራንሽ ነበረ። ለምን መጣሽ ማሚ? ለምን የራስሽን የሆነ ስራ አሰሪም? ለምን ልጆቹን ደህና እኮ ሊግባቡ ነበር፣ እየተግባቡም ነበረ። በነገራችን ላይ ደህናም እየተግባቡ ነበረ፣ ደህናም ደግሞ ሊግባቡ ነበር። ማርገዝም አለማርገዝም ደግሞ መናገር ያለባት ላላዛር ነው እንጂ ላንቺ አይደለም። እውነት ለመናገር አንቺ ምን ቤት ነሽ? ስትፈልግ ልጇም ያለ ማሳየት ወልደው እንኳን ያለ ማሳየት ደጇም ያለ ማስዳረስ ያው ትንሱ ያለ ቆረጠ ስላልሆነች ነው እንጂ አጠገቧ እንዳደርሽ እኮ ማለት ትችላለች። መብት አላት። ስትፈልጊ ልጅሽን ይዘሽ ትሄጃለሽ። አሁንም ይዘሽ እንደምትሄጁ ማለት ነው። አሁንም ካንቺ ስር እንደማይወጣ አንቺም ከሱ ስር እንደማትወጪ አሁን እንደምታረጉት ወደፊትም ማረግ ትችላላችሁ። ግን በሌላ በትንሱ ህይወት፣ በትንሱ ነፍስ፣ በትንሱ ስጋ፣ በትንሱ ቁመት፣ በትንሱ አነጋገር፣ በትንሱ እናንተ የመወሰን የመፍለጥ የመቁረጥ መብት ግን የላችሁም ማለት ነው። ግን በጣም ይደብራል። እውነት እኔ በጣም ነው የደበረኝ። በጣም በቃ የሚያደርጉት ነገር ምንም ደስ አይልም ማለት ነው። እኔ ሁለቱም አንድ አይነት ማለት ነው። እውነት አሁን አላዛር እንደዚህ አይነት ነገር አላቅም ብሎ ነው። እንኳን እሱ አይደለም የሱ ያልተወለደችው ልጅ ብትጠየቅ ራሱት ሴት ስለሆነች ማለት ነው ብትጠየቅ ራሱ ታውቃለች። እውነት ስለ እርግዝናም ስለ ማንኛውም ነገር ያልተወለደችው ራሱ አላዛር እውነት ጉንበስ ብለ ብትጠይቃት ትነግርሃለች። ባባ እያለች ትነግርሃለች። አሁን እውነት አንተ አታቅምና ነው ደግሞ ያሁን ልጆች አታቁምና ነው? ኧረ እባክህ ይህን ሳታቅ ነው እንዴት ትዳር ውስጥ የገባ? ማንን ለማብሸቅም ወይስ እናትህን የማምጫ ዘዴ መፍጠሪያ እንደሆነ እኛን ገብቶናል። ግን ሆኖም እናትህን በማንኛውም አይነት መንገድ በትንሱ ህይወት አታስገባት። በቃ እንደዚህ ተዋርዳ ነው የምትሄደው እናትህን ቢሆን ማለት ነው። ትንሱ አሁን ጥሩ አቋም ላይ ነው ያለችው። ምክንያቱም በቃ ይሄ የመቁረጥ እንደው ምን አጠግቧችሁ ባደርስ ደስ ይለኛል። ልጅቷ በርግጥ አርግዛለች፣ ትንሱ አርግዛለች። ግን ሆኖም የመናገር ያለ መናገር መብቷ ነው። እኔ እንደውም ባስነግራችሁ ከናንተ ዞር ብላ የሆነ ከተማ ሄዳ ልጇን ብትወልድ ነው እኔ ደስ የሚለኝ ማለት ነው። ምክንያቱም እናንተ አበሳጭታችሁ ወይም ደግሞ የሆነ ነገር ፈጥራችሁ እንደውም
ልጁ እንዲጎዳ ነው የምታረጉት እንጂ ምንም የምትጠቅሟት ነገር የለም ማለት ነው ትንሱ። ለአንተም ደግሞ ይሄን ያህል ምጭጭ ያለችብህ ማለት ነው ወይም ደግሞ ይሄን ያህል አንተን አለቅም ብላ እንትን ያለች ስላረገዘች ነው። እውነት ለመናገር ያው እንዴት ያላባቱ የሚል ነገር ሴቶቹ ብዙ ጊዜ ይጎዳናል ብዬ አስባለሁ ማለት ነው። እንደዚህ አይነት ነገር ሲፈጠር እርግዝና ሲሆን ቆርጦ የመውጣት ቻንሳችን ይቀንስብናል ማለት ነው። ምክንያቱም ልጄ ብቸኛ ትሆናለች ወይም ደግሞ ልጄ ያላባት ታድጋለች፣ ልጄ እንደዚህ ነገር ይፈጠራል፣ አባት ትናፍቃለች ምናምን እያለን ብዙ እናቶች በእንደዚህ አይነት ነገር ተጎድተው ትዳራቸው ላይ ስብርብር ብለው ህይወታቸው የሚያሳጡ እናቶች አሉ፣ ለልጃቸው ሲሉ ማለት ነው። ትንሱ እንደዛ ስለሆነ ነው እንጂ እናተ በዚህ ደረጃ ስታበሳጫት፣ እናተ በዚህ ደረጃ እንደዚህ ስታረጋት ማለት ነው እንደዚህ ትቆያለች ብዬ የፈለገ ፍቅር ቢይዛት የእናትህ የአንድ ቀን ንግግር እውነት ለመናገር ከሆድ አውጥቶ ቆርጥ ነው የሚለው። በቃ ሆድህን ነው የሚቆርጠው ማለት ነው። ምክንያቱም አንተ የፈለገ ብታፈቅረ ማለት ነው የእናተ ንግግር ማለት ነው የአንድ ቀን ንግግሯ በቃ ያላዛር ጥራቻ ነው ሆዷ ላይ የሚፈጥረው እንጂ የመውደድ። ምክንያቱም እንደዚህ አይነት ቤተሰብ ካለው እንደዚህ አይነት እናት ካለው ወደፊትስ እንዴት ነው የምዘልቀው፣ እንዴት ነው ሲን ነገር ሚሆንልኝ የሚል ነገር ሴቶች ስለምናስብ፣ ምክንያቱም የአሁን ህይወታችን ሳይሆን ወደፊት አብረው መቀጠል አይቀርም። የሆነ ሰዓት ላይ ደግሞ በሆነ ነገር መገናኘታችሁ አይቀርም። የፈለገ ነገር ለየዋለው ብትሉ ዝምድና ያለው የሆነ ነገር እየቀላቀለ የሆነ ነገር ያላችሁ ሰዎች ማለት ነው በሆነ ነገር እነዛ ሰዎች ሳትፈልጉ ታገኟቸዋላችሁ። ደግሞ ሳትፈልጉ ምን ትወዱ ሰው እኮ አታገኙትም። በቃ መጠሉ ሰው ሳትፈልጉ ቀን በቀንም ልታገኙት ትችላላችሁ ማለት ነው። ስለዚህ በእንደዚህ አይነት ነገር ትንሱ ይሄ ሁሉ የእናተ ይሄ ሁሉ ውርደት ሲወርድባት ይሄ ሁሉ ፍቅሯን አታ ምንድነው ይሄ የጨውለን ጊዜ ሳታጣጥም ገና ፊርማዋን ወር ሳይሞላ በዚህ ደረጃ እናት እንደዚህ ያደረገች ትንሱን ስታበሳጫት የነበረ ትንሱ ቆርጣ ያንተን ነገር ቆርጦ እንዳይወጣላት ያደረጋት እርግዝና ነው። ስለዚህ ትንሱ ማርገዝ አርግዛለች። እኛንን ጋር እውነት ካልገባ ማለት ነው ካልገባ እኛንን ጋር አላዛር ትንሱ አርግዛለች። ለማንኛውም እንኳን ደስ አለ። ያው የሴት ልጅ አባት መሆንህን አይቀርም። በዚሁ አጋጣሚ ብስራቱን እንገርህ ብለን ነው ወይም ደግሞ ደስ እንዳለንና ደስ እንዲልህ እንንገርህ ብለን ነው ማለት ነውና ሴቶች ስለ ሴቶች ስለምንግባባ ትንሱ አርግዛለች። ምክንያቱም ሰውነቷም ያስታውቃል። እንግዲህ አሁን ሆኖ ማለት ነው ያው ደስ የማይል ነገር በእርግጥ አለው። ለሷ እግዚአብሔር ልጅ መስጠቱ ደስ ቢልም እናንተ ጋር ያለው ነገር ምንም ደስ አይልም፣ ምንም ነገር አያረከም ማለት ነውና ግን ትንሱ ደግሞ የልጅነቷ ልጅ ስለሆነ ትውለድ ምንም ማለት አይደለም። ምክንያቱም ብዙዎቻቸው ልጅ ተመኝተው የማያገኙ ብዙዎቻቸው አሉ እና ይሄ እድልም ነው ጸጋም ነው ስጦታም ነው፣ የሚጠላ ነገር አይደለም። በብር እንኳን ማታመጡት ነገር ነው። ወይም እንደ ጭቃ ተቦክቶ አይደለም ልጅ የሚፈጠረው። ይሄ ከላይ የሚሰጣችሁ ነገር ነው። የፈለገ ሚሊየን ቢኖራችሁ ልጅ መፍጠርና ማምጣት የማትችሉ ከላይ የሚሰጣችሁ ስጦታ ስለሆነ ማለት ነው። እና ትንሱ ምንም ይሁን ምንም ልጇ ብትወልደው ደስ ይለናል፣ ቢሰጣት ማለት ነው። ልጅ ቢሰጣት እግዚአብሔር ቢሰጣት በልጅነቷ ብትወልድም ምንም ማለት አይደለም። ላይፍ ይቀጥላል፣ ህይወት ይቀጥላል። በአላዛር ብቻ ያቆማል ማለት አይደለም ማለት ነውና ወለደች ማለት ህይወቷ ቀጥ ይላል ወይም ደግሞ ህይወቷ ይቆማል ማለት አይደለም። ሲሆን ሲያኖራት ያኖራታል፣ ሳያኖራት ደግሞ ልጇን እያሳደገች ልክ ሌሎች ሲንግል ማም እንደሚያሳድጉ ማለት ነው እንደነሱ ማሳደግ የሚያቅታት ልጅ አይደለችም። በነገራችን ላይ ትንሱ በጣም ጠንካራ ጎበዝ ልጅ ናትና ስለዚህ እንደውን ከልጇ ጋር ካንተ የበለጠ ካንተ ያላገኘችው ፍቅር ወይም ደግሞ ካንተ ያላየችው ህይወት ከልጇ ጋር ታይዋለች ብዬ አስባለሁ። ብዙዎቻቸውም ይሄን ስለሚያዩ ማለት ነው ባሎቻቸው ያላሳዩአቸው ህይወት ወይም ደግሞ ባሎቻቸው ያልሰጧቸው ደስታ በልጆቻቸው ስለሚያገኙ ብዙዎቻቸው ማለት ነው። ስለዚህ ልጇን ወልዳ አንተ የከለከልካት ፍቅር አንተ የከለከልካት የጫጉላዋን ጊዜ ከልጇ ጋር ደስ ብሎ ብርቅ እያለች መኖር ትችላለች። እናትህም አንተ ሁሉ ጊዜ ከእናትህ ቂጥ ማትወጣ በቃ የእናትህ ምክር የእናትህ እንትን ምናምን ሌላ ዘመድ የለህም እንዴ? እኔ ያልገባኝ ነገር ማለት ነው ከእናትህ ውጪ
ሌላ ዘመድ የለህም፣ አክስት የለህም፣ አጎት የለህም። እሺ እህቶችስ ትንሽ ሊሆንም ይችላሉ፣ ወንድሞችህም ከያንተ ታናናሽ ናቸው። ስለዚህ ላይገባቸውም ይችላል። ማን ነው ሊገባቸውም አይችልም ማለት ነው። እና ግን አክስት የለም፣ የአክስት ልጆች የሉም፣ የአጎት ልጆች ሴቶች ልጆች ይኖራሉ ብዬ አስባለሁ ማለት ነው። አንተ በእናት ህይወት በምታበላሸው እናት ትዳር በምታበላሸው እናት ሙጭጭ ከምትል ማለት ነው ሌሎች ብታማክር እኛ ራሱ ብታማክረን እውነት ለመናገር አላዛር እኛ ራሱ ብታማክረን ማለት ነው እኛ ራሱን እነግርህ ነበር ያለው ነገር ማለት ነው። ትንሱ ማርገዟና አለማርገዟ እኛ ራሱ ብትነግረኝ እኛ እህቶች እኛ ልነግርህ ነበረ። እንኳን አይደለም አጠገቧ ያለው አጠገቧ ሳንኖር በማየት ብቻ ትንሱ ምን እንደሆነች እንነግርህ ነበረ ማለት ነው። ሆነም ቀረ እንግዲህ የልጅ አባት ልትሆን ነው። ምን ማለት አይቻልም። እንግዲህ ሌላ ነገር መናገር አንፈልግም እንጂ ብዙ ነገር መናገር እንፈልግ ነበረ። ግን ለማንኛውም የእግዚአብሔር ስጦታ ስለሆነ ብዙም ስላንተ ማውራት ስለማንፈልግ ይሁን በሚለው ተቻችለናል ማለት ነው። እና ውድ ቤተሰቦቼ እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ማለት ነው ላይክ ማድረጋችሁ እንዳትረሱ እያልኩኝ ሰላማችሁ ብዝት ይበልልኝ። ቻው